እና ሀቡዬ እኔ ከኢትዮጵያ ከመጣሁ አሁን አመት ከሁለት ወር ሆኖኛል። እሺ እና በመጣሁ በ20 ቀኔ መዳም ቤት ጠፋሁ ማለት ነው። እሺ ከዛ ስጠፋ ራሴን ችዬ የሆነች ልጅ አውርቼ ቲክቶክ ላይ አውርቼ ራሴን ችዬ ወጣሁ ማለት ነው። እሺ ከዛ መንገድ ላይ ተቀብላኝ ኢጃዛ ቤት እሷ ጋር አስቀመጠችኝ፣ ስራ አስገባችኝ። ኦኬ በቲክቶክ አውቀሻት ማለት ነው። ባህሬን ላይ ኮንትራክት ሆነሽ ቲክቶክ ላይ አውቀሻት? አዎ ኦኬ ከዛ ቲክቶክ ላይ አወኳትኝ። ከዛ እቁብ እንግባ አለችኝ ማለት ነው። እኔ ማንንም አላምንም። እኔ ግን ራሴን ስለማምነው መጀመሪያ እቁብ ከሰጣችሁኝ እገባለሁ፣ እንደዛ ካልሆነ ግን መግባት አልፈልግም አልኳት። እሺ ከዛ እሺ ሁለተኛ እቁብ ላይ ትወስጃለሽ አለችኝ። በዚህ ተስማምቼ አንደኛ እቁብ ሌላ ልጅ ወሰደች፣ ሁለተኛ ላይ እኔ ወሰድኩ ማለት ነው። ከዛ እቁብ የጀመርነው ሀቡዬ 9 ሆነን ነው። ኦኬ ከዛ 9 ሆነን እስከ 7ኛ እቁብ ድረስ በሰላም ከፈልኩ። እስከ 7 ወር እሷ ያስገባችኝ ቤት ነው የምሰራው ስራ ማለት ነው። እሺ ከዛ በየወሩ 20 ብር ቤት ክራይ አለ። ኦኬ 20 ዲናር የባህሬን 20 ዲናር? አዎ የባህሬን 20 ዲናር ማለት ነው። እሺ ከዛ እኔ ምን አልኳትኝ ሀቡዬ፣ እኔ ቤት እረፍት መውጣት ስለማልፈልግ እኔ የልጅ እናት ነኝ፣ ልጄን ማሳደግ ነው የምፈልገው። በየወሩ እየወጣሁ ላንቺ ቤት ክራይ መክፈል አልችልም፣ እረፍት መውጣት ስለማልችል የቤት ክራዩን እባክሽን እህቴ ተይልኝ አልኳት። ሻንጣሽስ? ሻንጣዬ እሷ ጋር ነው። እኔ ክፉ ነገር አስቤ አይደለም። ሻንጣውን ላውጣና ከ15 ቀን በፊት ማለት ነው የነገርኳት። በዚህ ወር ሻንጣዬን ላውጣና እኔ መዳሜ ጋር ተስማምቻለሁ፣ ጠቅልዬ መስራት ነው የምፈልገው እና ለልጄ ትምህርት ቤት እከፍለዋለሁኝ፣ ላንቺ 20 ዲናር የምከፍለውን እና እባክሽን ተባበሪን ብዬ በትትና ጠየቅኳት። ከዛ ሀቡዬ መንግስት ታውቂያለሽ፣ እኔ በህይወቴ ቤሩት 6 አመት ሰርቻለሁ። በህይወቴ እንደዚች አይነት ሰው አጋጥሞኝ አያውቅም። ሰውን ስወድ ከልቤ ነው። እንደዚች አይነት በህይወቴ አጋጥሞኝ አያውቅም ሀቡዬ። ከዛ 20 ዲናሩን ግዴታ ትልኪያለሽ አለችኝ። እኔ ከ15 ቀን በፊት ነው የነገርኩሽ። እኔ እስከምፈልግ ድረስ ነው አንቺ ጋር መቆየት የምፈልገው። እስከ 7 ወር ዝም ብዬ ነው ቤት ክራይ የምከፍለው። እረፍት አንድ ጊዜ ብቻ ጥርሴን አሞኝ ወጣሁኝ። ከዛ በኋላ ወጥቼ አላውቅም። ከዛ ካልከፈልሽ በፖሊስ አስይዝሻለሁ። እኔ እዚህ ባህሬን ምድር ላይ እስካለሽ ድረስ ግዴታ ትከፍያለሽ አለችኝ። ግዴታ ማለት ነው። እንደዚህ ስትለኝ ግዴታ የምታስከፊኝ ከሆነ አያለሁ፣ የምታመጪውን አምጪ ብዬ የቁብ ብር ብቻ አምላኩላት ማለት ነው። ከዛ ላስገባችን ሴትዮ ደውላ 20 ዲናሩን አስገቡ፣ ደሞዟ ላይ ውሰዱና አስገቡ ትላለች ማለት ነው። የማዳምሽን ስልክ በምን አወቀች? እሷ ነቻ ስራ ያስገባችኝ ሀቡዬ። ለካ የኢጃዛ ቤት ባለቤት ነው፣ ሙዲራ ናት። ከዛ የግዴታ በቃ እንደዚህ ነው መሆን ያለበት። እኔ ከ7 ወር በፊት ነው አንቺ ጋር ስገባ የነበረው። ከዛ ሀቡዬ እኔ የቁቡን ብር ልኬላት ልጄን ይንሳይ ነው የምልሽ። ይቺ ፎቶዬን ለጥፋ የ10 ሰው ቁብ ይዛ ጠፍታለች። እባካችሁ ባህሬን ያላችሁ ሌባ ናት ተባበሩኝ ብላ ፎቶዬን ለጠፈች። ከዛ እኔ ታባቴ ልግባኔ አቡዬ እንደዚህ አይነት ነገር እኔ አይቻላቅም። እኔ በሐቅ ነው እየሰጠኋት ያለሁት፣ ቤት ክራይ ብቻ ነው አልከፍልም ያልኳት። ከዛ ላይ ብላይ ገብታ ፎቶዬን ለጥፋ ኦሬዲ እኔን ሰዎቹ ጋር አጣላችኝ። ሌባ ናትኝ ትዘርፋችኋለች ምናምን ብላ ሰዎቹ ጋር አጣላችኝ። ኮንትራት ቤት የጠፋችው ወርቅ ዘርፋ ነው፣ ሰውየው ሊደፍረኝ ነው ብላ ነው ምናምን ብላ ላይ ብላይ ማውራት ጀመረች። እኔም ቦልካኛለች። ቤት ላሽ ማትሽ ከሆነ እኛ እንከፍላለን እንጂ እንዴት አይነት ነገር ነው የምታወሪው?
ከዛ እንደዚህ ሲልም በሁለተኛው ቀን ገባውና አሁን ላይ ብላይ ገብተሽ ስሜን አጥሪ ለምን የ10 ሰው ብለሽ ጻፍሽ እንደምን እንደዛ አረግሽኝ አልኳት ማለት ነው። እዛ ባህሬን ላይ እኔ ነኝ አዛዥ አለችኝ። እኔ እስካለው ድረስ አንቺን እንደፈለኩ ማድረግ እችላለሁ። አንቺን በፖሊስ ማስይዝሻለሁ፣ ከፈለኩ በሰው አስደበድብሻለሁ ያለሽበት ስትል ኦሬዲ ከሰዎቹ ጋር ጣልታ አስወጣችኝ። እግዚአብሔር አይጥለኝም። መቤት የማርያም ተከትላኝ የሆኑ ልጆች አገኙ፣ እነሱ አስጠጉኝ አቡዬ እና እስካሁን ፎቶዬን ለጥፋ እያወራች ነው። ነይና ላይቭ ላይ እንነጋገር አልኳት። ከዛ በፊት 240 ብር አለባት፣ 260 ዲናር አለባት፣ 60 ዲናር አለብኝ የቁብ ማለት ነው። 60 ዲናሩ ልስጥሽና ስሜን አታጥፊ፣ እማቀው ነገር አለ የምትይም ከሆነ ነይና ላይቭ ላይ እንነጋገር አልኳት። እኔ የሆነ ቤት ገብቼ ሼር ተደረገላት። ስትጠራ አልመጣም አለችኝ። እኔ አንቺን አይደለሁም አንቺን እንደዚሁ አሳድጄ አልለቅሽም አለች። እኔ ባህሬን ላይ ወረቀት ያለኝ ልጅ ነኝ፣ ስለዚህ ምንም አታመጭም አለችኝ። አቡዬ ከቻልሽ አሁን ጥሪያትና እውነት ካላት ታውራ፣ ያለበለዛ ደግሞ ፎቶዬን ታጥፋለኝ። ኦኬ፣ ያው ከሁለት ወገን መስማት አለብን ግዴታ። አዎ ከሷም ጥሪያት። ከዛ ደግሞ አቡዬ የሆነች ልጅም የቁብር ይዛብኝ ጠፋች እና ትልልቅ ሚዲያ ያላችሁ ባካችሁ ተባበሩኝ እያለች እሷም ስለፖሰተች በዛውም የምታወራው ካላት አንቺ ጋር ትምጣና ታውራ። እኔ ግን ሀቄን ማውጣት እንፈልጋለሁ። እምወዳቸው እህቶች አሉኝ፣ እምወዳቸው ጓደኞች አሉኝ። እኔ በሷ መታወቅ አልፈልግም። 20 ዲናር ይሁን ጣጣ ያምጣ 20 ዲናር አቡዬ በየወሩ እኮ 20 ዲናር ነው እኮ። እኔ ረፍት ካልወጣሁ ለምንድን ነው ቤት ኪራይ የምከፍለው? አይደለም የአንድ 20 ዲናር 15 ቀኑ ሻንጣሽን መውሰድ እንዴ! አንድ ሰው ኢጃዛ ካልፈለገ መብቱ ነው መልቀቅ። ስለዚህ መልቀቅ ከፈለግሽ አንድ 20 ዲናር ከፍለሽ ሻንጣሽን ወስደሽ መልቀቅ ትችይ ነበር። ለምን መጀመሪያም ሳልፈልግ ነው እንጂ አስከፈለችኝ። አስገድዳ እኮ ነው፣ አስፈራርታኝ እኮ ነው። ወረቀት ስላለኝ አስይዝሻለሁ እያለችኝ ነው ስከፍላት የነበረው። እኔ ፈልጌ አልነበረም፣ ራሴን ችዬ ነው የጠፋሁት። እንደ ሰው እንዳበሻ ተቀብላኛለች። ለዚህ አመስግኛታለሁ። ቤቷ ስቀመጥ የሻይ ማርያምን ነው የምልሽ፣ ሻይ ገዝቼ ነው የምጠጣው። ማዘ ወጥቷል ሻይ ገዝቼ። ከዛ የኔን ትራፊ ነው ስትበላ የነበረው። እኔ ስራ ፈትቼ 3 ቀን አልተቀመጥኩም እንደዛ ስትል የነበረው። በዛ ላይ ደግሞ እንዴት የ10 ሰው ቁብ ይዛ ጠፋች ብላ ትፖስታለች። እሺ ስለዚህ ማለት ነው አሁን ይሄኛው አንቺ እውነት ይኖርሽ እሷ ስለማናቅ እንጥራትና ከሷ እንስማ። አቡዬ እንደዛ ካረገችኝ በኋላ ካስጠፋችኝ ቤት ሄዳ ማለት ነው ሃይማኖት የምትባል ሰው አላውቅም፣ ጠፋኋትም አላውቃትም ማለች። አየሽ አቡዬ እንደዚህ ነች። እኔ ሙሉ መረጃ ስላለኝ እኔ በአንቺን ጠብቄ 6 ወር ሙሉ ጠብቄ የመጣሁት ለዚህ ነው። እኔ ሀቅ ስላለኝ ነው። እቁብ አለብሽ የተባልኩት እኔ ነኝ። ስልኳቸውን እንዳላሳይንና እውነት አንቺ እና እሷ እንደምትተዋወቁ አብራችሁ የተነሳችሁት ፎቶ አለ፣ አብራችሁ ያወራችሁት ይኸው ድምጿ አለኝ። እንግዲህ ቆይ እንዳትደልተው ፎርዋርድ ላድርገው ወደ ሌላ ስልኬ። ድምጿ አለኝ፣ ከድምጿ ጋር እናመሳስለዋለን። አንድ አይነት ሰው ከሆነች እሷ ናት እየዋሸች ያለችው። ስለዚህ ከውሸታም ጋር ሳይሆን ከሀቀኛ ጋር እንቆማለን። መጀመሪያ እንፈልጋለን እኛ ማስረጃ እንደምትተዋወቁ ማስረጃ አለኝ። ወይ ቀደምኳት ስደልተው እኔ ልክ ፎርዋርድ ሳደርገው እሷ ስደልተው ይኸውላችሁ ትልቁ ማስረጃ። አንድ ሰው ውሸታም ሰው ምን ያደርጋል? ዚስ ፐርሰን ዲሊት ደ መሴጅ። እኔ ግን ኦልሬዲ ወደ ሌላ ስልክ ፎርዋርድ አድርጌው ነበር። እንዲህ ነች አቡዬ። አትቀድመኝ፣ ቀደምኳት ማሪ ቀደምኩሽና ቮይሱን ወደ ሌላ ስልክ ፎርዋርድ አድርጌው ነበር። ሶሪ ቀድሜሽ ከመደለትሽ በፊት እኔ ፎርዋርድ አድርጌው ነበር። ደግሜ ልላክልሽ ማረጋገጫ ፎርዋርድ እንዳረኩት እንድታረጋግጭ እናቴ። ከፈለግሽ ልክልሽ ፈቃደኛ ነኝ። እሺ ድምጿን እናመሳስላለን። እዚህ ጋር ለእኔ ከላከችው ድምፆች ላይ እየከፈትኩኝ 2 ድምፆች ልካለች። እሷ ብደልተውም እኔ ወደ ሌላ ስልክ ቀድሜ ፎርዋርድ አድርጌው ስለነበር ላይቭን እየተከታተለች ስለሆነ ፎርዋርድ ላርገው ስል ገብታ ድልት ስታደርገው እኔ ኦልሬዲ ቀድሜ ሰከንድ ቀድሜያት ነበረ።
እሺ እኔ የምትፈልጊውን አረግልሻለሁ አቡዬ። ሁሉም መረጃ አለኝ እኔ ያስቀምጨዋለሁ። ኦኬ ስለዚህ አሁን ማስረጃዎችሽን ዋን ባይ ዋን ቮይሷን እየሰማሽ እየከፈትሽ ታሰሚናለሽ። ወደ ሌላ ስልክ ፎርዋርድ ካላረግሽው ወደ ሌላ ስልክ ፎርዋርድ አድርጊው አሁኑኑ እንዳይደለትብሽ። እሺ ኦኬ አይደለትም፣ አርጌዋለሁ። አርገሻል ቀድመሽ። ስለዚህ ስትከፍቺ ህዝቡ ይፈርዳል። እኔ አንቺ የምትከፍቺውን ቮይስ እንሰማና ከዛ ከኔ ጋም ይሰሙና አንድ አይነት ድምፅ ነው፣ አንድ ግለሰብ ነው። ከዛ አብራችሁ የተነሳችሁት ፎቶ ካለ እኔ በሰው ምስክር ስለማላምን ነው፣ በዶክመንት ስለማምን ነው። አዎ አብራችሁ የተነሳችሁት ፎቶ ካለ ምናምን በቃ እና ደግሞ ሀቡዬ ሴትዮዬ ጋር ሂዳ ኮንትራት ያስጠፋችን ሴትዮ ቤት ሂዳ ይቺ ልጅ ሌባ ነች፣ ኮንትራት የሚሰሩ ልጆችን እያስጠፋች እሷ የምትተዳደረው ቤት ክራይ እያስከፈለች ነው። ስለዚህ ፓስፖርቷን ስጡኝ ብላ ፓስፖርቴን ተቀብላ የድፍረቷ ድፍረት ፓስፖርቴን በፔጇ ለጠፈችው። ከዛ ሴትዮ ይህንመቤትስለክሰፍቻለሽ አይቻልም። ቶሎ ብለሽ አሁን ቪዲዮን ዳውንሎድ አድርጊው። ከስሻለሁ በኤምባሲ ከስሼ ኤምባሲ ተጠርታ ይቅርታ ጠይቃ ነው የመጣችው። ከዛ ላይ ብላይ ገብታ ማንንም ሰው ይቅርታ አልጠይቅም፣ እኔ ኦሮሞ ነኝ፣ ባለጊዜ ነኝ፣ እንደፈለኩ ብሔር መጥራት አይቻልም። ባለጊዜነቷን እዛው ባለጊዜ ነኝ የምትልበት ቦታ ትላለች። ባህሬን ላይ ባለጊዜ ነኝ ብሎ ሳይንስ የለም። ባህሬን ነው ያለች እኮ ከሀገር ሰው እንዴት ከሀገር ሞቶ ባለጊዜ ነኝ ይላል? ባለጊዜነትሽ እዛው የለመድሽበት ቦታ ላይ ባለጊዜ ነኝ ልትይ ትችያለሽ። ከኢትዮጵያ ከወጣሽ በኋላ ግን እያንዳንድሽ እኩል ነው የምትዳኘው። እኩል በምትኖሪበት ሀገር ነው የምትዳኝ። ምንድን ነው ባለጊዜ ነኝ? በቃ እንደዛ ብላ ፓስፖርቴን ሂዳ ተቀብላ ፓስፖርቴን ለጥፋ እንደዛ አለች አቡዬ። እኔ ምንም ነገር ሳሊዝ እኔ ነኝ ሌባ የተባልኩት። የ9 ሰው ዕቁብ ገብቼ እንዴት የ10 ሰው ዕቁብ ይዛ ጠፋች ተብሎ ይለጠፋል? ሀቅ ባለበት ሀገር ላይቡ ላይ ስገባ አመነች። እኔ የቤት ክራይ ሳልክ የዕቁብ ብር ብቻ ልኬላትኝ አላከችም አለች። ከዛ እኔ ስላልደለትኩትኝ ደረሰኙን ይዤው ነበረ። ደረሰኝ አምጡ ሲባል እኔ በእውነት ድርቅ አልኩ ልኬላታለሁ ብዬ። ደረሰኙ ጠፍቷን እንዳጋጣሚ ሴትዮ ልካልኝ ስለነበረ እሷ ጋር ተገኘ ደረሰኙ፣ መዳሜ ጋር ተገኘ። እሷ ክዳይ ማለት ነው። ከዛ ከመዳሜ ያለውን ደረሰኝ ነው አሳይቼ እኔ እንደላኩላት ያረጋገጥኩት። እኔ የማንንም 5 ሳንቲም የምፈልግ ሰው አይደለሁም። እውነት ካላት በገባሁበት ሁሉ ነይና አውሪ። እኔም ብሎክ አርጋኛለች። በነገራችን ላይ እኔም ብሎክ አርጋ እዛ ስትሄድን እኔ ትክክል እኔ ደግሞ እሷ በሄደችበት ሁሉ ከሷ ጋር ማውራት አልፈልግም። እውነት ካላት እኔ ስታማኝ እኔ ገብቼ ማውራት እፈልጋለሁ። እሷ ግን እኔም ቦልካኝ በዚህ ልክ እኔ ነኝ በቃ ግዴታ እኔ እስካስጠፋዎች ድረስ ግዴታ ባህሬን ምድር እስካለሽ ድረስ ግዴታ ቤት ኪራይ መክፈል አለብሽ ነው የምትለው። እና አሁን ራሱ በቃ አንቺ ቤትም አግኝቼ የሆነ ነገር አረግሻለሁ ነው የምትለው። እኔ ለልጄ መኖር እፈልጋለሁ። በእርግጥ ምንም አታመጣም፣ ግን እኔ ለእሷ አላንስም። እኔ የምፈራው እሷ ብዙ ጊዜ ስለቆየች በሆነ ጥማጥም እንዳትመጣብኝ ብቻ ነው። አሁን እንደዚህ እያልሽ ለማንም የልብ ልብ አትስጪ። ሁሉም ሰው እኩል ነው። እሷም እንደምትዩ የምታስጠፋ ከሆነና ኢጃዛ ቤት ራናዊዎችን ሸክሽጋ የምትኖር ከሆነ ህግ አለ ባህሬን ላይ፣ በህግ ትጠየቃለች። ኦኬ እሷም አንቺም እኩል ናችሁ። ሁለታችሁም ሁለተኛ ዜጋ ናችሁ ባህሬን ላይ። ማንም አለቃ የለም። አንድ ሰው ወረቀት ስላለው ሌላ ሰው ላይ አለቃ መሆን ይችላል ማለት ነው? አይደለም፣ አይችልም። እሷ ሀቡዬ ባህሬናዊ አግብታ ባህሬን ልጅ አላት። በዛ ነው የምትመጻደቅብኝ። እኔ ባህሬናዊ ነኝ ነው የምትለኝ። ኔቨር ልትሆን አትችልም። ባህሬኒ ታግባ ከባህሬኒ ትውለድ እንጂ ዜግነት አይሰጥም አረብ ሀገር። እሷ እንደዛ ነው የምትለው። እና ይኸውልሽ እኔ ምንም ነገር አልፈልግም ከሷ። ግን ከሴትዬ ሳትቀር ምንም እንዳትፈሪ ከፈለግሽ እኔ ስራ አስገባሻለሁ አለች። አንቺ ከባህሬን ብትሄጂ እኮ ሌላ ሀገር መምጣት ትችያለሽ። ለምን ቀጥታ ሄደሽ ፖሊስ ጣቢያ እሷ እንዳስጠፋችሽ ማስረጃዎችሽን አታቀርቢኝ? እኔ ገና አቡዬ እንደዛ ማድረግ እችላለሁ። ባይዘወይ አርፋ ካልተቀመጠች እኔ አሁን ላይ መግባት አልፈልግም። ገና ከመጣው ዱባይ ትመጫለሽ፣ ካታር፣ ኩዌት፣ እኛ እናግዝሻለን። ሌላ ሀገር ትሄጃለሽ። ሄደሽ ቀጥታ አንቺ ጀግና ኩምሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ እከሌናት ያስጠፋችን፣ ይኸው ማስረጃ የተዋወቅነው ቲክቶክ ላይ ነው፣ ይኸው ያወራንበት፣ ይኸው ቤቴ ድረስ ሎኬሽን ልኬላት መታ ያስጠፋችን ብለሽ ቀጥታ እሷን ከአንቺና ከእሷ ማን ይብሳል? አንቺ ራናዌ ነሽ። ምንም የምትከስሪው ነገር የለም። እሷ ግን ህይወቷ ነው የሚበላሸው። ማስጠፋት የጠፉ ሴቶችን ቤት ኢጃዛ ተከራይቶ
ሰብስቦ ማኖር እጅግ በጣም ወንጀል ነው። ሀቡዬ እኔ ማን ነው የበለጠ የሚጎዳው? ማን ነው ሞር ተጎጂ? አንቺ ኤኒ ታይም ልትያዥ ልትገቢ ትችላለሽ። ይሄን አምነሽበት ነው የጠፋሽው። እሷ ግን ትክክለኛ ህይወቷን ወረቀት አለኝ ብላ የምትተማመንበትን ወረቀቷን ነው የምታጣው። ለምን? ወንጀል ስለሆነ። እኔ ሀቡዬ ሞር ፓወርፉል እኮ መጀመሪያ እንደዛ ስታረግ እኔ ፖሊስ ጣቢያ ሄጄ እጄን ሰጥቼ እኔ ሀገሬ ገብቼ እንደዛ ነበር ያሰብኩት። ግን ሳስበው አንደኛ እዛ ጋር ጀምሬ የመጣሁት ነገር አለ። ልጄን የግል ትምህርት ቤት ነው የማስተምረው። ያለ አግባብ መግባት አልፈልግም። ለዛ ብዬ ነው ታግሼ ቁጭ ያልኩት ሀቡዬ እንጂ እኔ እንደገባሁኝ የትም ሀገር ሄጄ መስራት እችላለሁ እግዚአብሔር ጤና እስከሰጠኝ ድረስ። እኔ ይሄንን ብዬ በተቀመጥኩበት ፎቶዬን ቆንጆ ፎቶ ስለጥፍ አቡዬ ፎቶዬን ስክሪንሻት እያደረገች ፎቶዬን ነው የምትለጥፈው። ፎቶዬ ምን ያርጋት እኮ? አሁን ማስረጃዎችሽን አቅርቢ። ለምሳሌ ከእሷ ጋር አውርታችሁ የምታውቁትን ቮይስ እኔ ከፍትና ቮይሱን የአንድ ሰው ቮይስ ነው ወይስ የተለያየ ነው የሚለውን እናስተያያለን። መጀመሪያ ሳያገባ ኢጃዛ ቤት በማይኖርበት ዘመን ታዲያ ለምኑ ነው አረብ የምታገቡት? አረብ የምታገቡት ፍቅር ይዟችሁ አይደለም መቼም። አረብ የምታገቡት ከሀበሻ የተሻለ ህይወት ይሰጠናል ብላችሁ በወንድ ያልፍልናል ብላችሁ ነው አይደል? ሀበሻ ወንድ ጥሩ ህይወት አያኖረንም፣ አረብ ወንድ የተሻለ ህይወት ያኖረናል ብላችሁ ነው የምታገቡት። መቼም ከአረብ ጋር ፍቅር ይዟችሁ አይደለም፣ ተፋቅራችሁ አይደለም። ታዲያ ከአረብ ጋር ተጋብታችሁ ከሀበሻ ያነሰ ህይወት የምትኖሩ ከሆነ ምን ያደርግላችኋል? ፍቅር ነው ብቻ እንዳትሉኝ። አዎ ይኖራሉ ያውቃሉ። እና ለምኑ ነው ታዲያ አረብ የተፈለገው? ለቋንቋው ነው? አረብኛ ለመማር ነው? ለመልመድ አረብኛ ፎርዋት? እንግዲህ እኛ የምናውቀው ሀበሻ ሴቶች ሌላ ዜጋ የሚያገቡ ያለው አቡዬ ነው። እሺ ይሄ ኢጃዛ ቤታችሁ ምግብ እየበላችሁ ወደ ታች ሹሩባ የተሰራችሁ ናት እሷ? አዎ በትክክል። ኦኬ ታዲያ ባህሬኒ ካገባች ባህሬኒ ያገባ ሰው እንዴት ከዳማ ጋር ከመዳም ቅመም ጋር ኢጃዛ ቤት አብሮ ይኖራል? አቡዬ ለዛውም እኛ ነን እኮ ሁሉን ነገር የምናሟላላት። ማርያምን እኔ ማለት ፈልጌ አይደለም፣ ግን እሷ ትራፊ እየበላሽ ነው የኖርሽው ስላለችኝ ነው። ችግር የለውም ትራፊ እየበላሽ ነው የኖርሽው ትበልሽ፣ ችግር የለውም። ግን ባህሬኒው የት ይተኛል? ባህሬኒው እናንተ ፊት የለም። እሱማ ባልየውማ የለም። አሁን ባልየው ሞቶባታል አሉ። ግን መጀመሪያም እሱ ስለሷ ሂስትሪ ማውራት አልፈልግም። ከሞተ ታዲያ እኮ ትወርሳለች እኮ ዜጋ ሆኖ ቤት የለውም እንዴ? ቤት ትወርሳለች እኮ ከሞተ። አቡዬ ሌላ ሚስት ብላችሁ ባህሬን የምትሉት እናንተ የተነገራችሁን ሁሉ የምታምኑ የቀላ ሁሉ አረብ የሚመስላችሁ ወይ ኔፓሊውም አረብ ይመስላችኋል፣ ፓኪስታኒውም አረብ ይመስላችኋል። እኔም ያንቺን ወሬ አምኜ ደግሞ ባህሬኒ ማለቴ እሷ ነች እኮ ያለችው። ምን አውቃለሁ? ስለተባልሽ ብቻ ታምኛለሽ እንዴ? ባህሬኒ ዜጋ ያገቡትማ ማሪ የሚኖሩት ቪላ ቤት ውስጥ ኦኬ። ዜጋ ያገባው ሴቶች እያየናቸው ነው የሚኖሩት ቪላ ቤት ውስጥ፣ የሚነዱት ላንድ ክሮዘር ኦኬ። ኢቭን አይነዱም እነሱ በላንድ ክሮዘር ከኋላ ተቀምጠው ከፊት ሹፌር እየነዳ ነው የሚሄዱት። ኢጃዛ ቤት አይኖሩም ዜጋ ያገቡ ሴቶች። እሺ እቤት ራሱ የምትወጣው ያስጠፋቻቸው ልጆች ሲሄዱ ውጩን የምታየው እነሱ የታክሲ ከፍለው የሆነ ቦታ ልታደርሳቸው ስትሄድ ነው እኮ። ታዲያ ለሌላ ጊዜ ስትናገሪ ዝም ብለሽ የተሰጠሽን አታውሪ። ባህሬኒ እያልሽ ኦኬ። ይሄ የባህሬኒን ስም ማጥፋት ነው። እሺ አቡዬ ባህሬን ያገቡትን ያቸው ጠይቂ። ቪላ ቤት ውስጥ ነው የሚኖሩት ለብቻቸው አንድ ቪላ። የትም ቦታ አረብ ዜጋውን ያገባ ሰው ቪላ ቤት ውስጥ ነው የሚኖረው። ሹፌር፣ ሰራተኛ ቤት ውስጥ ከአንድም ሁለት ሰራተኛ፣ ሹፌር ምናምን ፋፈሽ ያለ ላይፍ ነው የሚኖሩት። እሱም ፈልገው መሰለኝ አረብ የሚያገቡት አይደል? ቦይሱን ክፈችው ሀቡዬ፣ ቦይስ ልኬልሻለሁ። እሺ በአንዴ ስፒከር የላምጣው ጋይስ፣ በዛውም እንደው ሙሃ እመጣለሁ። እሷ ደግሞ ይኸው በዚህ ጋር ደግሞ የላከችልኝ አንቺ እሷን የሰደብሽበት ምንድን ነው? ይቺ ቆሻሻ ብለሽ ብሔሯን ሰድበሻል። ትክክል ነው።
ያንቺ ፖስት ነው ይሄ እንኳንና ሲል እኔ ለልጅሽ የተናገርኩት ታዲያ እንዴት አላቃትም ትይኛለሽ? ራስሽ ይኸው ቪዲዮዎች እየላክሽ መጀመሪያ አላቃትም ሃይማኖት የምትባል ልጅ አላቅም አላልሽኝም? እያየሽ ነው ላይቭን። ማን ነበር ስምሽ? እሙዬ እመቤት አላቃትም ሃይማኖት የምትባል ልጅ አላቅም አላልሽኝም? አላውቃትም ብለሽ አሁን ደግሞ የሰደበችሽን ቪዲዮ ምትልኪልኝ። መጀመሪያ እኮ አላውቃትም አልሽኝ። አክብሬ ጠርቼሽ እየጠበቅንሽ ነው። ነይና መናገር የምትፈልጊው ነገር ካለ ሃይማኖት የምትባል ልጅ መጥታ አንቺ እንዳስጠፋሻትና እኔ እስካስጠፋሽ ድረስ ባህሬን ላይ እስካለሽ ድረስ ከኔ ቤት ኢጃዛ መውጣት አትችይም ብለሽ በጉልበት ቤትሽ በግድ እያኖርሻት እንደሆነ እኔ ሃይማኖት የምትባል ልጅ አላውቃትም አስጠፍቼም አላውቅም ሃይማኖት የምትባል ልጅም አላውቅም ብለሽ ቮይስ መለሽልኝ። ከዛ ቮይሱን ላይቭ ላይ ላሰማ ስደልችው እኔ ግን አስቀድሜ ጠንቃቃ ስለሆንኩኝ ወደ ሌላኛው ስልኬ ላይቭን እያየሽ መሆኑን ማረጋገጫ ቮይሱን ላሰማችሁ ስል ድልት ስታረጊው እኔ ወደ ሌላ ስልኬ ፎርዋርድ አድርጌው ነበር። በሰከንድ ቀደምኩሽ። ለምን አላውቃትም ብለሽ ቮይስስ መደለት ለምን አስፈለገ? አንደኛ። ሁለተኛ ነገር ሀቀኛ ሰው ከሆንሽ ቮይስ ለምን ትደልቻለሽ? እኔ መያዝ የጠቀመኝ እንጂ ቀደምኩሽ ሳትቀድመኝ እንጂ። ሁለተኛ ነገር ደግሞ አላውቃትም ላልሽው ልጅ ቪዲዮ ሰደበችኝ ብለሽ ቪዲዮ ለምን ትልጋለሽ? አታውቂያትም አይደል? ቃልሽ ለምን አንዳልሆኑ? እኔ ሰድቢያት ሳይሆን ነገር ባይልሽ ውጥር ባቲ ቤት ኪራይ ከፍል ነበረ አስፈራራሽኝ ብዬ ነው የፖስትኳት እኮ። ትመላለሳላችሁ ሁለታችሁ እንደ ባልና ሚስት። ፎቶዬን ነገር ባይልሽ ነገር ብለሽ ውጥር ባቲ የቤት ኪራይ እየከፈልኩ ኖር ነበር ብለሽ ገለሽ። ነገር ባይልሽ ነገር ውጥር አትበይ ብዬ ፖስት አረኩኝ። አንቺ ራስሽ ነገረኛ ነሽ እኮ። ይሄ ራሱ አውዬ ነገረኛ ሳይሆን እየተመላለሽ እኔ ቦይሱን እንደምትተዋወቀ ቮይሱን ልክፈትሽ። እሺ ብዙ እንዳታስወርኝ። ምን ልታወሩ ይፈልግሽ ነው? እያወራሽ እኮ እየሰማሁት ነው። ምን ልታወሩ ይፈልግሽ ነው? ሌላ ማንሽ አንቺ? ስራ አስገባሽ እኮ እኔ ነኝ። እሙዬ ናት እኮ ስራ አስገባሽ። እሙዬ የፈለገች ማድረግ ትችላለች። ራሷ ላይ ስትመሰክር ጋይዝ። ኦኬ እሙዬ ናት ስራ ያስገባችሽ። በጣም ጥሩ። ያስጠፋችሽስ ብላ የመሰከረችበት የለሽም? ቆይ አልጨረስንም። ስለዚህ ብዙ አላወራም። ለዛ እኮ ነው እኔ ብዙ አላወራም የምለው። አርፈሽ ቁጭ በይ፣ ስራሽን ስሪ፣ የቤት ኪራይን በወሩ ላኪ። አሁኑ በዛ ኖሮ 40 ብር ነው የሚሆንብሽ። ሌላ ብዙ መዘዝ ሳይመጣብሽ በልቶሻል። እኔ አላውቅም። ስለዚህ ብዙ መሯት አልፈልግም። እኔ አንቺ ጋር ማለት ነው ከትልቅ ሴት ጋር ብዙ መሯት አልፈልግም። ትልቅ ሴት ነሽ፣ ለዛ ነው ዝም አልኩሽ። ስለዚህ ስርዓት ኖርሽና በስርዓቱ አንገትሽን ደፍተሽ ስራሽን ብትሰሪ ወሬ ከዚህ መምጣቱ አቁሜሽ ስራሽን ብትሰሪ የቱ ነው የሚያዋጣሽ? የቤት ኪራይ ደግሞ ወደሽ ነው የመጣሽ ትከፍላለሽ። ሌላ ተጨማሪ ስልኬ ላይ ቦስ እንዳታርጊ ያሽ ቦስ አታርጊ። በስርዓቱ ሞራት ካልሽ በስርዓቱ አውሪ። እኔ እንዳንቺ እንትን ገለባ አይደለም። ድሮ አውቃቻለሁ። እኔ ድሮም እኮ ተረት ነበር። ምን ተረት ነበረው? ተረቱ ጠፋብኝ። እንዱ ነግርሽ ነበር ተረቱ። እና ስራሽን ብትሰሪ ነው አማራጭ። እንደኔ ስራሽን ብትሰሪ ነው የሚያዋጣሽ። አፍሽን ዘግተሽ እግርሽን ሰብስበሽው ስራሽን ብትሰሪ ይሻልሻል። የሚያዋጣሽ እሱም የቤት ኪራይም በየወሩ ትከፍላለሽ። እስከ አስገባውሽ እስከ አመጣውሽ መዳም ቤት ትከፍላለሽ። ገብተሻል? እኔ ኦልሬዲ ጨርሻለሁ እኮ። የማን ጊዜ? የኛ ነው ጊዜ። እሺ
ስም የኦሮሞ ባለ ጊዜ ነው ያለው እኮ። ታዲያ አማራ መብት የለውም ማለት አይደለም። እኔ በነገራችን በኢትዮጵያ ምናልባት ታመጫለሽ ስለ ብሔር እኔ አይመለከተኝም። እንደዚህ ብሔር ሜንሽን ባታረጉ ደስ ይለኛል። እሺ የእኛ ነው ጊዜ እያለች መዘፍ ነው እሷ ናት። ይሄኛው ቮይስ ልካልሽ ሳይሆን ተደዋውላችሁ ስታወሩ ሪከርድ አድርገሽ ነው። ቮይስም አለኝ ስናወራም ደግሞ እንደዛ አለችኝ። እኔ ምንም ማለት አልችልም እኮ አቡዬ፣ ይሄው እንደሰማሹ ነው። በቃ እንደዚህ ስትለኝ ነው እኔ ደም የሚፈለው። በቃ እኔ ምን ትሁን ዘሯን ጠይቂያት አይደለም ያስጠፋችኝ የጠፋሁት። እኔ ግን ወሎዬ መሆኔን ነግሬያታለሁ። ይሄን ብቻ ነው የማውቀው። ከዛ በኋላ ላይ ነው ራሷ ያወራችሁ። በብሔር ለመሸሸግ አትሞክሩ። እኔ በብሔር የምሸሸግበት ምንም ነገር የለኝም። እኔ ግን በሄድኩበት ሁሉ ማን እንደሆንኩኝ ከየት እንደመጣሁኝ ያወራለሁ። እሺ ይሄኛውን የፖስተችው እሷ ናት። አንቺን ፎቶሽን ለጥፋ የእቁብ ብር ቆይ ሰላም ባህሬን የምትኖሩ ወንድሞቼ ባካችሁ ይችን በምስሉ ላይ የምታዩት ሃይማኖት ፈታ ነው ትባላለች እና እቁብ የ10 ልጆች ሁነው ገብተው እሷ በመጀመሪያ ተቀብላ ጠፍታ፣ እባካችሁ ኢጃዛ ቤት ያላችሁ ሰዎችም ልጅቷን የምታውቁ ከታች ቁጥሬን አስቀምጣለሁ፣ ደውላችሁ አናግሩኝ። አላቃትም ብለሽ ነበር እኮ እናቴ። እባክሽ ዝም በይ፣ እኔ ላውራበት። ልጅቷ ላይፉን እየተከታተለች ነው፣ እያንዳንዱ ነገር በዋትሳፕ ዝግልኝ። አላቃትም ብለሽ ነበር፣ ግን ይኸው ራስሽ በራስሽ አካውንት የፖሰትሽው ፎቶ አለጥፈሽ የ10 ልጆች እቁብ ይዛ እንደሄደች አልሽ። ፓስፖርቷንም ካስጠፋሽበት መዳም ቤት ሄደሽ ፓስፖርቱን አምጥተሽ ፓስፖርቷንም ፖሰትሽ። የሰው ፐርሰናል ኢንፎርሜሽን የሰው ፓስፖርት መፖሰት ወንጀል መሆኑን ታውቂያለሽ። ኤምባሲ ሄዳ ከሳሽ፣ ኤምባሲ ተጠርተሽ ይቅርታ ጠይቀሽ ፖስቱን ደለትሽው አይደል? ለምን ይሄ ሁሉ አምባገነንነት ያስፈልጋል? አስጠፋሻት፣ አልተስማማችሁም፣ ለቃ መሄድ ትችላለች አይደል እንዴ? አንድ ሰው እኔ ካስጠፋሁት ዘላለሙን እኔ ኢጃዛ ቤት የመኖር ግዴታ አለበት እንዴ? በበቃው ሰዓት ይሄዳል። እሺ አንቺ የእቁብ ብር ስንት አለብሽ? የእቁብ ብር አቡዬ 3 ሰው ሲቀር ነው እኔ ቤት ክራይ አልከፍልም ያልኳትኝ። እሷ ጋር 240 ብር አለባት። እኔ ያለብኝ 240 የባህሬን 240 ዲናር ስንት ነው በኢትዮጵያ? እኔ እንጃ አባዡ አሁን አቡዬ አሁን 455 ነው አሁን አባዡ። እሺ 200 አለባት። እኔ 200 እኔ ያለብኝ 60 ዲናር ነው። ከ300 ሲቀነስ 240 ዲናር 60 ዲናር አለብኝ። 240 ዲናር እሷ አለባት። ሻንጣዬ እሷ ጋር ነው። ሃይማኖት የጠየቁሽን ብቻ መልሽ። ቆይ እሷ ስንት አለባት? አጭር መልስ። 240 ዲናር 240 ሲባዛ ስንት ነው ያልሽኛው? ምን ዛሬ 475 እያለው ሲባዛ በ475 ይሆናል 114 ሺህ እሷ አለባት። የምንድን ነው ይሄ 240 ዲናር እሷ ያለባት የምንድን ነው? እኔ የሰጠኋት መጀመሪያ አስፈራርታኝ የተቀበለችኝ ነው። ይሄ ቤት ክራይ መክፈል ሃይማኖት አስቀምጪልኝ ብለሻት ነው? አበድረሻት ነው ወይስ የከፈልሽው የቤት ክራይ ነው? 240 ዲናር 240 ዲናር የከፈልኩት ነው። አስቀምጪልኝ ብያት አይደለም። ታዲያ የከፈልሽው ከሆነ እኮ ኖርሽበት፣ አለቀ። እኔ መኖር ሳልፈልግ ነው አቡዬ፣ እያስፈራራችኝ እኮ ነው። እሷ ከፈልሽ፣ ሻንጣሽ ተቀመጠ። ስራ እሷ ስላስገባችኝ ወደ ኢትዮጵያ በፖሊስ አስይዝሻለሁ እያለችኝ ነው የግድ ስከፍል የነበረው። እኔ መክፈል ሳልፈልግ እኮ የሳናት መጪም ነበር። መክፈል ሳትፈልጊ የማንድም ሳትከፊ ነበር መምጣት የነበረብሽ። ከፈልሽ። አላስገባኝ ብለሽ እኮ ነው አቡዬ። እኔ እየጻፍኩኝ አላስገባኝ አልኩሽ ነው ማስገባሽ። አትጭ እንደማመጥ። ቆይ እሺ 240 ዲናሩ የከፈልሽው የስንት ወር ነው? በወር 20 ዲናር ከሆነ የቤት ክራይ የስንት ወር ነው? 240 ዲናር የ7 ወር 20 ዲናር 140 ዲናር 100 ብር ደግሞ ስታስጠፋኝ 100 ዲናር። ስለዚህ በቃ 100 ዲናር የማስጠፊያ ነው። ተነጋግረሽ ነው በፌስቡክ ቲክቶክ ተዋወቃችሁ፣ ተነጋግረሽ 100 ዲናር የመጥፊያ ከፈልሽ። አንድ የ7 ወር የቤት ክራይ ደግሞ ሻንጣሽ 7 ወር እሷ ቤት የተቀመጠበት 240 ዲናር አለቀ፣ ተንጣጣ። አሁን እኮ የምናወራው ስለምትዝትብሽ ነገርና ያለ ስምሽ የእቁብ ብር አልከፈለችም ብላ ስላወራችሁ ነገር እንጂ
አምነሽበት የከፈልሽውን ነገር ስትጣሉ ዛሬ መልሱልኝ። እኔ ውሸት ነገር አልወድም። እኔ ለሐቅ ነው ሁሌ የምቆመው። እዚህ ጋር የተከፈለ ነው። 7 ወር ሻንጣሽ እሷ ቤት ተቀምጧል። ማንም የማንንም ሻንጣ በነፃ አያስቀምጥም። ትክክል። ግን ዛቻዋን እኔ ባለ ጊዜ ነኝ ገለመኔ ነኝ የምትለው ይሄ ብልግናዋን እንቃወማለን። አንድ ሁለተኛው ነገር ደግሞ አንቺ የቁብር ስንት አለብሽ? የቁብር 3 አለብኝ። ሰው በዚህ ምክንያት ስንጣላ እንደውም የፈለግሽውን ነገር አምጪ የቁብር ከዛ የሰጠውሽ 240 ብር ላይ ልጆቹን ክፈይ፣ እኔ አያገባኝም፣ የምትፈልጊውን አምጪ አልኳትኝ። ከመዳሟ ጋር ያስገባች ስራ ቦታ ጋር አጣልታ አስወጣችኝ። እኔ ሌላ ስራ ተፈልጎልኝ ገባሁ። ታዲያ ሰዎቹ ምን አገባቸው? የቁብር 100 ዲናር የጠፋሽበት ነው። ማንም ሰው በነፃ አስጠፋም። በነፃ አታስጠፋሽም። መቼም የእናትሽ ልጅ አይደለችም። 100 ዲናር የማጥፊያ ልጅቷ ብልግና እመሰክራለሁ። ባለጌ ናት። ለምን ቮይሷን ሰምቼ ስትዝትብሽ ስታስፈራራሽ፣ አምባገነን ናት፣ ጉልበተኛ ናት። ትክክል አይደለችም። አንቺም ደግሞ ትክክል ያልሆንሽበት ነገር በሰላም ሰዓት በደህና ሰዓት ተስማምተሽ 100 ዲናር ከፍለሽ አስጠፋችሽ። ከጠፋሽ በኋላ ደግሞ የ7 ወር የቤት ኪራይ ደግሞ 7 ወር ሙሉ ሻንጣሽ እሷ ጋር የተቀመጠበት ኦፍኮርስ በነፃ ማንም የማንንም ሻንጣ አያስቀምጥም። በዚህ ዘመን እኔ ልንገርሽ አቡዬ 100 ዲናር ስጠፋ አልተስማማሁም እኮ ነው የምልሽ። እኔ የወጣሁት የተቀበለችኝ የሆነ የራሱ የሀገሩ ሰው እባክህን እርዳኝ ብዬው ግማሽ መንገድ ላይ መጥታት አላችን አልተስማማሁም ያልሽው በነፃ ማንንም አያስጠፋም። እኔ ጣፍቻ ሀቡዬ ይኸውልሽ እኔ የፈለኩትኝ እሷ መጥታ እንድትወስደኝ ነው። 100 ዲናር እንደምከፍል አልነገረችኝም እኮ ነው የምልሽ። እቤት ከሄድኩ በኋላ ነው 100 ዲናር ነው ማስጠፊያ ብላኝ ሰርቼ። በነፃ እሷ ምንሽ ናት የምታስጠፋሽ? የእናትሽ ልጅ ናት በነፃ የምታስጠፋሽ? እኔ ከኢትዮጵያ ስመጣ አስቤብን ነው የመጣሁት እንደምጠፋ። እኔ የምፈልገው ማረፊያ ብቻ ነበረ። የራስሽን ችለሽ መጥፋት ነው። እሷን ቲክቶክ ላይ አናግረሽ ተዋውቃችሁ አስጠፋችሽ። የማስጠፊያ 100 ዲናር ነው። ስለ ገንዘቡ ይኸውልሽ ግዴታሽ ነው። የጠፋሽበትን የመክፈል ግዴታሽ፣ የቤት ኪራይ የመክፈል ግዴታሽ ነው። ሻንጣሽ ለምን አንድ ፌስታል አትሆንም? በቤቷ እስከተቀመጠ ድረስ የቤት ኪራይ የመክፈል ግዴታሽ ነው። አሁን ወደሚቀጥለው ጉዳይ እንሂድ። አንደኛ እቁቡን ተስማምተሽ የመጀመሪያ ከበላው ሰው ስለማላምን የመጀመሪያ ከበላው እጥላለሁ ብለሽ እቁቡን ገባሽ። ከዛ በኋላ የመጀመሪያ በላሽ። ከዛ እየከፈልሽ ቆይተሽ ከአከራይ ጋር ስትጣይ የሶስቱ ምን አገባቸው እነዚህ 3 ምስኪን ሰዎች? የእሷን በቀል የእሷን ንዴት እሷ ያደረገችብሽን ክፋት እነዚህ 3 ቁጣዮች ላይ የምትበቃያቸው እነሱ ምን አጠፉ? 3 እኔ ልንገርሽ አቡዬ፣ እኔ መጀመሪያ እሷ እንዳስገባችኝ 100 ዲናሩ ግዴታ መክፈል አለብሽ ስትለኝ መጀመሪያ እኔ ምን ና በስ ደቂቃ انا بحكيها مدام عادي መጀመሪያ ስጠፋ ማለት ነው እኔ 100 ዲናር እንደሚከፈል አልነገረችኝም። ገባሽ አቡዬ? እቤቷ ስገባ ግዴታ ትከፍያለሽ ማስጠፊያ ስትለኝ እሺ አልኩኝና ሰርቼ ከፈልኳት። ከዛ እሱም ይሁን እሺ ብዬ ከፍዬ እኔ ግን በየወሩ ቤት ኪራይ መክፈል አልፈልግም። መዳም ቤት ታዲያ ሻንጣሽን ለምን አስቀመጥሽ? ሀብለሽ ስራ ስትገቢ ሻንጣሽን ይዘሽ መውጣት ነበረብሽ። ሻንጣሽን አስቀምጠሽ የቤት ኪራይ አልከፍልም የለማ። በየትኛውም አረብ ሀገር ህግ ሻንጣውን ያስቀመጠ የቤት ኪራይ መክፈል አለበት። አከራዮች ምንም ክፉ ቢሆኑ እኔ ግን ሀቅን አልክድም እንዴ እኮ እኔ ልንገርሽ አቡዬ፣ እሷ ያለችኝን እኮ ነው የምነግርሽ። እውነት ካላት ትምጣም ማሪ። ሻንጣሽን ይዘሽ ካልወጣሽ ድረስ ምንም ይሁን ምክንያቱ ሻንጣሽ እዛ ቤት አንድ ፌስታል እዛ ቤት ካለሽ የመክፈል ግዴታ አለብሽ። ቢኮዝ ያንቺ ንብረት እዛ ቤት ተቀምጧል። ንብረትሽን እየጠበቀችልሽ ነው። ሻንጣውን እኮ ልንገርሻ፣ ሻንጣውን አታወጪም አትወስጂም። ሻንጣው ይቅር ብዬ እንዳልተወው ያስገባውሽ እኔ ስለሆንኩኝ የግዴታ አስይዝሻለሁ ስትለኝ እኔ ከምታስይዘኝ አገር መግባት ስለማልፈልግ ብዬ ሻንጣው እዛው እንዳለ ቤት ኪራይ መክፈል ከፈልኩ። እረፍት ሳልወጣ እረፍት እኮ አልወጣም ነው ሻንጣው ነው የውልሽ ካልሆነ የቤት ኪራይ መክፈል መጨረሻ ላይ ተውኩት። በቃ ሻንጣው ከላፋቴው መተው ቤት ኪራይ አልከፍልም አልኩኝ። እሱን ስተው እኮ አሁንም አስይዝሻለሁ እያለችኝ ነው እኮ ነው ሻቡዬ። ስለዛ ነው እኛ ድምፅ ምንሆንሽ አስይዝሻለሁ ስላለችው አምባገነንነቷ እንጂ ስለከፈልሽ የቤት ኪራይ ሻንጣውን ካልፈለግሽው
ሻንጣሽን ባትፈልጊ 7 ወር ሙሉ አትከፊም ነበር። በየወሩ 20 ዲናር ቃልሽ እንዳትቀይሪ። ለምን ላይቭ ሪከርዱ ይቀመጣል። እንደገና እኔ ላይቭ ዳይሬክት በየወሩ ትከፊ ነበረ። መጨረሻ ላይ በቃኝ ከዚህ በኋላ እኔ ኢጃዛ ቤት ስትይ አይደል 15 ቀን ሲቀረው ስነግራት ብለሻል። ቃልሽ እንዳይቀየር እንደገባሽ ያልሽው 15 ቀን ሲቀረው ከዚህ በኋላ እኔ ኢጃዛ ቤት አልፈልግም፣ የቤት ክራይ አልከፍልም ስትያት ወደሽ ነው ማትከፊው። 15 ቀን ሲቀረው ነው የቀረሽኝ የነገርሽኝ ትከፊያለሽ አለችሽ። አይ ቲንክ የዛን ወር ብቻ 15 ቀን ሲቀረው ስለተናገርሽ ከአንድ ወር በፊት ለምን 6ኛውን እንደከፈልሽ 6ኛውን የቤት ኪራይ ስትከፊ ከዚህ በኋላ አልከፍልም ጨርሻለሁ፣ አቁሜያለሁ፣ ኢጃዛ ቤት አቁሜያለሁ፣ መጥቼ ሻንጣዬን ወስዳለሁ ብለሽ 6ኛውን የቤት ኪራይ ስትከፊ ሻንጣሽን መውሰድ ነበረብሽ። ሻንጣሽን አንስተሽ ይኸው የቤት ኪራይ ከዚህ በኋላ የለውም ነው ማለት ያለብሽ። አንቺ ግን 15 ቀን ሲቀረው ሊያልቅ ወሩ 15 ቀን ሲቀረው በራስሽ ቃል መሰረት ስትነግሪያት አታቆሚም፣ እኔ ጋር ትቀጥያለሽ፣ የቤት ኪራይ ትከፍያለሽ አለች። እዚህ ጋር መብት አለሽ ማቆም፣ ግን በ15ኛው ቀን ሳይሆን እስከ 30 ተጨርሽና የዚህን ወር ትከፊና ሻንጣሽን ትወስጃለሽ። በ15ም ቢሆን የ15 ቀኗን በ30 ታስቦ ከፍለሽ ሻንጣሽን ትወስጃለሽ። ሻንጣሽ እዛው እያለ የቤት ኪራይ ማቆም አትችይም፣ ካለበዛ ሻንጣሽ አይሰጥሽም። እሺ ሀቡዬ ቆይ አንዴ፣ አሁን ሴትዮዋ ቤት እንሂድ እያለችኝ ነው። ሰው ውጭ ላይ እየጠበቀችኝ ነው። እቤት 30 ደቂቃ ይቀረናል ቤት ለመድረስ ማለት ነው። እዛ ስገባ ልግባ፣ እሷም ከመጣች ትምጣና ፊት ለፊት እንነጋገር። እሺ እኔ ማንሳት አልፈለኩም ነበረ። ሰው ልጅቷን ላንሳት ግዴታ ነው። ታነሻታለች። ለምን የት እንደተተዋወቅን ጠይቂያትና ከካደች እኔ ልጅቷን ይዣት እመጣለሁ ብላለች። እኔ አልካድኩም፣ ግን ልጅቷ ለእኔ ጥሩ ስላረገችልኝ እሷን ማንሳት ስላልፈለግኩ ነው። የተዋወቅነው መሲ ባህሬን ወርቅ የምትሸጠው ባህሬን ወርቅ የምትሸጠው አዎ፣ በላይቭ ነው ወይስ በቤቱ? አዎ በላይቭ ልብስና ወርቅ ትሸጣለች። እኔ እኮ ከሪም ውጭ ወርቅ የሚሸጥ ሰው ያለ አይመስለኝም ነበር ቲክቶክ ላይ። ሪም ጎልድ ብቻ ናት የምትታየኝ። እሺ አለች። እኔ እሷን ስለማቃትኝ በዚህ በሶሻል ሚዲያ ማለት ነው ለእሷ ጽፌላትኝ እባክሽን የምታውቂው ሰው ካለ አስጠጊኝ ነው ያልኳትኝ ማለት ነው። ሶ ልጅቷ ያገናኘችኝ እሷን ነው ያገናኘችኝ እቤቷ እንዳርፍ ማለት ነው። እኔ በበኩሌ ሰው አላስጠፋም፣ እኔ ስራዬን ነው የምሰራው። ግን የሚያግዝሽ ሰው ካለ ሰው አገናኝሻለሁ አለችኝ። የእሷ ጓደኛ ናትኝ፣ ልጅቷ ነች ያገናኘችኝ። እኔ ጥሩ ነገር ስላረገችልኝ እሷን መክሰስም መውቀስም አልፈልግም። ግን ልጅቷ ትቅረብና እኔ የዋሸውን ነገር ካለ ትምጣ። ችግሩ ቆይ ቮይስ ላድርግላቸው። ኧረ ታዲያ ይሄ ምንድን ነው ችግሩ? ጠየኳት የት እንደተዋወቃችሁ። መሲ የምትባል ወርቅ የምትሸጥ ልጅን ሰው አገናኘኝ ብያት እሷ ናት ያገናኘችን አለች። ይህ ምንድን ነው? የደበቀችው ነገር ያለ ነበር የመሰለኝ። እንደዚህ ስትይ ሀቢባ አንቺ ለሀቅ የምትቆሚ ከሆነ የት እንደተዋወቅን ጠይቂያት ስትይኝ የሆነ የደበቀችው ትልቅ ነገር ያለ ነበር የመሰለኝ። ይሄ ምንድን ነው? መሲ የምትባለዋን ጠይቀቻት፣ መሲ የምትባለው አንቺን አገናኘቻት። ስለዚህ ትተዋወቃላችሁ። አንቺ ግን መጀመሪያ ሃይማኖት የምትባለው በቅል ነበር ያልሽኝ። ሃይማኖት በኋላ ላይ ደግሞ አሁን እውነተኛ ስሙ ሃይማኖት ስላልሆነ ነው አላውቃትም ያልኩት ነው የምትይው። ሃይማኖት ስምሽ ማን ነው? ትክክለኛ ስምሽ? እሷ እኔ ሃይማኖት በማን ነው እሷ የምታውቅሽ? የፓስፖርት ስሜ እመቤት የምታውቅሽ በማን ነው? የፓስፖርት ስሜም ሃይማኖት ነው፣ ስሜም ሃይማኖት ነው። በሃይማኖት በፓስፖርት ስማችን እንዳለ ሆኖ ደግሞ ሌላ የምንተዋወቅበት ስም አለ። በማን ስም ነው የምታውቅሽ እሷ? ኧረ እኔ ሌላ የለኝም፣ በሃይማኖት ነው የምታውቀኝ። ታዲያ ከሃይማኖት ውጪ ባህሬን ላይ የምታወቅበት ስም የለኝም ማለች። ሃይማኖት ብዬሽ ግን አላውቃትም ብለሽ ነበር። ስለዚህ በውሸት የጀመረችው እሷ ናት፣ ክዳለች እንደምታውቅሽ። ዞሮ አሁን 1000 ድርሃም ያለችበትን 1000 ዲናር አለብሽ ያለችበትን ቮይስ ላኪል። አጠፋችሁ አቡዬ፣ አጠፋችብኝ። አሁን ስገባ ጠፍቶብኛል። ግን እንደከሰሰችኝ ሚዲያ ላይ ነው የተናገረችው። ብሩን ከከፈለች ክሱን አነሳላታለሁ፣ ከስሻታለሁ፣ ብሩን ከከፈለች ክስ አነሳላታለሁ ብላ ላይቭ ላይ ነው ያወራችው። ህገወጥ ሰው በምን ፋይል ከፈተች? በምን ከሰሰችሽ? ህገወጥ ነሽ፣ ኢቃማ የለሽም። በምን ከሰሰችሽ?
ሄዳ ከሴትዮ ፓስፖርቴን ተቀበለቻት እኮ የፓስፖርቴን ፎቶ ተነሽ እኮ አንቺ በተያዝሽ ተይዘሽ አገኘሽ። ህገወጥ ሰው ተከሰሰ አልተከሰሰ ምንድን ነው ጥቅሙ? ምን እንዳይቀርብሽ ተከፍ። አሁን አንቺ ህጋዊ ሰው ብትሆኚ ይቃማሽ እንዳይከነሰል ይቃማሽ እንዳይበላሽ ትከፍያለሽ። ህገወጥ ነሽ። በተያዝሽ ሰዓት እስር ቤት ገብተሽ ወደ ሀገርሽ ትሸኛለሽ። እኔ ማወቅ የምፈልገው እሷ አሳስርሻለሁ እያለችኝ ነው። ከስሼሻለሁ አሳስርሻለሁ እያለችኝ ነው። በቂና ፈሪ ስለሆንሽ እንጂ አንቺ ጀግና አቋም ያለሽ ብትሆኚ አንቺ ቀድመሽ ሄደሽ ፖሊስ ጣቢያ እንዳስጠፋችሽ ማስረጃሽን አቅርበሽ አንቺ ቀድመሽ ታስገቢያት ነበር ወይ አብራችሁ ተያይዛችሁ ትገቡ ነበር። ግን ዝም ብለሽ እኘኘኘኘ ብቻ ነው። አቅምሽን እየነገርኩሽ ነው። ከሷ አንቺ ፓወርፉል ነሽ እያልኩሽ ነው። ለምን እሷ ናት ያስጠፋችሽ። ስለዚህ ዩ ሃቭ ኤቪደንስ እንዳስጠፋችሽ። ቀጥታ ፖሊስ ጣቢያ ሄደሽ ያስጠፋችኝ እሷ ናት፣ ይሄ ሁሉ ሰው ኢጃዛ ቤት እያስጠፋች አጉራ የምታኖረን እሷ ናት ብለሽ ማጠቁሚ። አንቺም 9 ወር ተረግዘሽ ነው የተወለድሽው፣ እሷም 9 ወር ተረግዛ ነው የተወለደችው። ምንድን ነው ልዩነታችሁ? ምንም ያንበጫብጭሽ። እንደዚህ ብዬ አሁን ለፖሊስ ብናገር እሷ ወረቀት ስላላት እኔ ወረቀት ስለሌለኝ እኔ ላይ አይብስብኝም ወይ? ይሄንን ነው አንቺ ወረቀት ያለው ሰው ላይ ነው የሚብሰው። ልንገርሽ አይደለም፣ ወረቀት ያለው ሰው ላይ ነው ወንጀል ሲሰራ ከህገ ወጥ ወረቀት ያለው ሰው ላይ ነው የሚብሰው። በማስጠፋት ኢጃዛ ቤት ውስጥ እናንተን አጉራ 20 ዲናር እያስከፈሉ በማኖር እሷ ናት የምትጠየቀው። አንቺ የምትጠየቂው በአንድ ወንጀል ነው፣ በህገ ወጥነትሽ፣ በመጥፋትሽ። እስር ቤት ገብተሽ ወደ ሀገርሽ ትሸኛለሽ። እና አሁን አልከሰሰችኝም ማለት ነው። ከስሼሻለሁ የምትለኝ ታዲያ ምንድን ነው? እሱን እንድትጠይቅልኝ እኮ ነው ሀብዬ የመጣሁት። እኔ መቤቴን የምሬን ነው። ይሄንን እንድትጠይቅልኝ ነው የመጣሁትኝ። በጣም 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 የምትገርሚ ፍጥረት ነሽ። የከፈልሽውን የ7 ወር የቤት ኪራይና ያስጠፋችበትን 100 ዲናር ስትጣሉ ጠብቀሽ 240 ዲናር እሷ ጋር አለኝ። የነዛን ሰዎች የ3 ሰው መቼ ነው የምትከፍዩ? ያ ምንድን ነው የምከፍለው? ሀቡ እቁብ የ3 ሰው እቁብ የተናገረችኝ እሷ በምንድን ነው የምትከሰው? የ10 ሰው እሷን ሄደሽ አናቷን አትያትም? እሷ በተናገረችሽ የሌሎች ንጹህ ሰዎች የእቁብ ብራቸው የሚበላው ለምንድን ነው የበላሽው? አንቺ እቁብ በልተሻል አይደል? እቁቡን በልተሻል። አንደኛ የበላሽውን እቁብ ከአከራይ ጋር ከእቁብ ሰብሳቢ ጋር ስለተጣላሽ እነዚህ 3 ሰዎች እቁባቸው መበላት አለበት። ሀቃቸው የእነሱ ላብ መበላት አለበት። የእሷ ሰደበችሽን ታዲያ ከሰደበች ጋር ነው ጉዳይሽ የምትጨርሺው። የሰደበችሽ እሷ ናት። ስትፈልጊ ስደበት፣ ስትፈልጊ ፈንክቻት፣ እኛ ምን አገባል? ግን እነዚህ እቁቡን የጣሉ ሰዎች ለምንድን ነው ብራቸውን የእሷን እልህ እነሱ ላይ የምትወጪው? አያውን ፈርቶ ዳውላውን ለምን ይሆናል ነገሩ? ሀቡ በእኔ አስተሳሰብ ልክ ነኝ ያልኩት እኔ እግዚአብሔር በሚያውቀው እውነትን ይዤ ነው። ቤት ክራይ ብቻ አልከፍልም ያልኩትኝ። እሷ መጥታ እኔ ላይ እንደዛ ስትሆንብኝ ምን ማድረግ ነው ያለብኝ? ጥግ ድረስ ሄዳ ማነው መዳሜ ጋር ሄዳ እንደዛ ስትላት የፈለግሽውን አድርጊያት። እሷ ላደረገችብሽ ነገር የፈለግሽውን አድርጊያት። ፎቶሽን ለጥፋ ነው አይደለ? ቪዲዮ የሰራች ፎቶ አለጥፈሽ ቪዲዮ ስሪ። ፎቶ አለጥፈሽ ስደቢያት። ዛተችብሽ፣ ዛችባት፣ መታችሽ፣ ምቻት። እነዚህ ሰዎች ግን እቁቡን የጣሉ ሰዎች ምን አገባቸው? በእሷ ጉልበተኝነት እሷና አንቺ በተጣላችሁ የእነሱ ብር ማትከፊው ምን አገባቸው እነሱ? እኔ አልከፍልም መች አልኩኝ? ሀቡ እኔ እኮ የ3 ሰው ነው ያለብኝ። እሷ እኮ ያለችው የ10 ሰው ነው። ይሄንን እኮ የለብሽም። የ3 ሰው ነው ያለብሽ። ጨምራ ነው አይደል? ውሸቷን ነው። እኔ ያለብኝ የ3 ሰው ነው ብለሽ የ3 ሰው ሀቅ ለምን አትከፊም? ለምን አትመልሽም? የ3ቱን ሰዎች ነው የኔ ጥያቄ እኮ። ሃይማኖት የሰው ሀቅ ጥሩ አይደለም። አይና አውቃለሁ ሀቡዬ። እኔ እሷ ጋር ያለውን ብር እንዴት በዚህ ተመክታ እኔን በዚህ ልክ እንትን ብላ ከሰዎቹ ጋር እሷ ጋር ብር የለሽም አለኝ። ሳላምንበት ነው እየከፈልኩት እኮ ሀቡዬ። ወደሽ ነው በግድሽ ትከፍያለሽ። ሻንጣሽን የሰው ቤት አስቀምጠሽ አንቺ ማነሽ ማትከፊው? እሷ እዳ አለባት። እሷን አላውቃትም እኔ። ባለጌ ናት። ገባሽ? ሻንጣውን ስነ ስርዓት የላትም። ግን እኔ አንድ ሰው እኔን አላከበረችኝም ብዬ ለውሸት አልቆምም። እኔ ለሀቅ ነው የምቆመው፣ ህሊና ስላለኝ ማለት ነው። 7 ወር ሻንጣሽን ቤቷ እስካስቀመጥሽ ድረስ የቤት ኪራይ የመክፈል ግዴታ አለብሽ። ግድሽ ነው ሀቡኔ። ሻንጣውን ስላስቀመጥኩ አይደለም የምከፍለው። እሷ ያለችኝ አገርሽ አሳፍርሻለሁ ግዴታ ባህሪን ሴቶች ነው። ይሄ የሴት ጸብ ስለተጣላችሁ ነው።
ስለተጣላችሁ ነው። ሀገርሽ አሳፍርሻለሁ ስትልሽ እንደማትችል ሀገርሽ ማሳፈር ማሳየት ትችያለሽ። እሱ ልክ አሁን ነው ያወቅኩት እኮ ሰው አሁን ሳቅ እንደዛ ሴትዮዬ ከጎኔ ሁና እኔ ችግር የለውም እኔ እውነትም እያስጠፋሽ ቤት ክራይ እየሰበሰብሽ መስሎኝ ነው እንጂ እንደዛ ካረግሽ ችግር የለውም ብላ እኮ እኔ የጠፋሁባት ሴትዮ ከጎኔ ስትሆን እኮ ነው። እሷን ከፈለግሽ ፖሊስ ጣቢያ እሷንም ማምጫትኝ አንቺም ነይና ወስድሻለሁ። መስራት ከፈለግሽ ግን እስከምትሰሪበት ሰዓት ሁሉ ስሪ ብላ እንደዚህ ስትለኝ እኮ ነው እኔ የተረጋጋሁት። አቡ ሴትዮዋ ይኸውልሽ ሃይማኖት ሁለታችሁ ተቧቀሱ እንደፈለጋችሁ ተባሉ። ግን እዚህ ጋር በመሀል ቤት የሶስቱ ሰዎች ሀቅ ላብ አለብሽ። የሰው ሀቅ አለብሽ። የሰው ሀቅ ደግሞ በሽታ አደጋ ነው ይዞ የሚመጣው። የከፈልሽው የ7 ወር የቤት ኪራይ ሻንጣሽ ስለተቀመጠ ነው። ሻንጣሽን ማትፈልጊው ከሆነ አለቀ በቃ አትፈልጊውም። ተይው ከዚህ በኋላ አትክፈይ። ሻንጣሽን ትብላው ከፈለገች ቀቅላ አትክፈይ። ግን ሻንጣሽን የምትፈልጊ ከሆነ የቤት ኪራዩን መክፈል አለብሽ። ማንም የማንንም ሻንጣ በነፃ ቁጭ አድርጎ አይጠብቅም። ገባሽ? ሻንጣሽን ማትፈልጊ እኔ አልፈልግም። አለቀ በቃ። ከ7 ወር በኋላ አቆምሽ አይደል መክፈል ስለቆምሽ ከ7 ወር በኋላ አቆም ያለው የሻንጣውንም አልፈልግም። እሷም ከዚህ በኋላ የፈለገችውን ነገር ማምጣት ትችላለች ብዬ ትቼ አሁን እንደገና እኮ እየመጣች እኮ እንደዛ ስትለኝ ነው አንቺ ጋር የገባሁት። ገብቶሻል አቡዬ? ገባኝ። ይኸውልሽ ለስድቧ ስደቢያት ምንም አታመጣም። ስትሰድቢ ስደቢያት፣ ከመታችሽ ምቻት፣ አለቀ ተንጣጣ። ግን የልጅ የሰዎቹን ሀቅ መልሺ። ለምን አትከፊም? አሁን የሰዎቹን ሀቅ የሰው ሀቅ ይዘሽ ልትኖሪ ነው? የልጅ እናት ነኝ አላልሽም? የሰው ሀቅ ይዘሽ ልትኖሪ ነው? ለእሷ እልህ እነዚህ ምስኪኖች ሀቅ ልትበይ ነው? እልህ አይደለም ይሄ ሀቡ፣ እኔም ሀቅ አለኝ። እሷ ትምጣና ሀቁን ታውጣ። አለኝ ሀቅ የለሽም። የ7 ወር የቤት ኪራይ አንቺ ምን አይነት ደረቅ ነሽ? የ7 ወር ራስሽ ተናገርሽ። በአንደበትሽ 100 ዲናር ያስጠፋችበት እኔን 700 የ7 ወር ደግሞ 20 ዲናር 140 ዲናር የቤት ኪራይ የከፈልኩት አልሽ እኮ። ከ7 ወር በኋላ መክፈል አቆምሽ። በቃ ሻንጣሽን ካልፈለግሽው መክፈል ታቆሚያለሽ። ሻንጣሽን አውጥታ ተጣለው፣ ስትፈልግ ታቃጥለው። ሀቡ እኔ እኮ እዚህ ጋር መጥቼ የዋሸሁሽ ነገር የለም። እውነቱን ነግሬሽ እኮ 240 ዲናር እንዳለባት የነገርኩሽ እኮ እኔስ ያላመንኩበትን ነው የከፈልኩት። እሷ በዚህ ከመጣት ካላመንሽ እሷ እዳለባት። ቆይ በነፃ ታስጠፋኝ 100 ዲናሩን አላመንኩበትም። በሰላም ሰዓት ከፍለሽ ዛሬ ትጣይ ሳላምንበት ነበር የዛኔ የከፈልኩት። 7 ወር ሙሉ በየወሩ 20 ዲናር ስትከፊ ኖረሽ ዛሬ ስትጣሉ 7 ወሩን የቤት ኪራይ የከፈልኩበትን አስፈራርታኝ ነው። ያለ ፍላጎቴ ከእጄ ፍልቅ አርጋ ወስዳብኝ ነው። የማያሳምን ነገር ለምን ታወሪያለሽ? እዚህ በሰላም ሰዓት ተስማምተሽ የከፈልሽውን ነገር ዛሬ ላይ እና ሻንጣይን በነፃ ታስቀምጥ ነው የምትይው? ሻንጣሽ 7 ከ7 ሀቡኔ ሻንጣ ከጣለችው ትጣል አልፈልግም። ሀቡኔ ሻንጣውን አይደለም። አንቺ እኮ አልገባሽም ሀቡ። እኔ ሻንጣውን በነፃ ታስቀምጥ አይደለም ያልኩት። እኔ 100 ዲናሩ እንኳን ኦኬ ያስጠፋሽበት ግዴታ ነው ካልሽ እሷ ማደም ቤት መጥታ አይደለም ያስጠፋችኝ። እንደዛ ነው ብለሽ ካሰብሽ እሷ አይደለችም እኮ መጥታ ያስጠፋችኝ። ሀቡ ያስጠፋሽ እኮ ይኸውልሽ፣ በሰዓቱ ለምን ከፈልሽ? ሽጉጥ ደቅናብሽ? የለኝም ነበር እኮ ሰርቼ እኮ ነው የከፈልኳት። ካስገባችኝ ለምን ከፈልሽ? ሽጉጥ ደቅናብሽ ነበር? አናትሽ ላይ ተደቅኖ ነበር ሽጉጥ። ፖሊስ አመጣብሻለሁ፣ ካልከፈልሽ ፖሊስ አመጣለሁ አስይዝሻለሁ ብላኝ። ይኸውልሽ እኔ በህይወቴ እንደዚህ አይነት ሰው በጣም ነው የምጠላው። በሰላም ሰዓት ተስማምተሽ ወደሽ የከፈልሽውን ነገር ዛሬ ስትጣሉ ስታስጠፋኝ በነፃ ነበር ያስጠፋችኝ። በግድ ነው ፖሊስ ብላኝ ሽጉጥ ደቅናብኝ የከፈልኳት። 1 2ኛ 7 ወር ሙሉ ሻንጣሽ ተቀምጦ የቤት ኪራይ በሰላም ስትከፊ ኖረሽ ዛሬ ስለተጣላችሁ ሳላምንበት ነበር የከፈልኩት። ሀቡ ዛሬ አይደለም እኮ የተጣላ ነው፣ ቆይተናል እኮ። እኔ እኮ አንቺ ቤት የገባው በጣም ከቆየም በኋላ እኮ ነው ሀቡ። ዞሮ ዞሮ ልንገርሽ፣ የሰው ሀቅ አለብሽ። የሰው ሀቅ ክፈይ፣ የሶስቱን ሰዎች እቁብ ክፈይ። በተረፈ ከሷ ጋር ፎቶ አለጠፈሽ ቪዲዮ ስሪ። መብት የላትም አንቺ ላይ የመዛት ገባሽ? መብት የላትም። እሷ አንድ ኢትዮጵያዊ ናት፣ እንዳንቺ ስደተኛ ናት። የሚለያችሁ ወረቀት ነው። ወረቀት ስላላት ብቻ አንቺ እንደፈለገች ማድረግ አችልም። አንቺ ፖሊስ ጣቢያ ሄደሽ አንቺ አቋም ካለሽ እውነተኛ ሰው ከሆንሽ ፖሊስ እኛ እናግዝሻለን። ካታር ወይ ዱባይ ወይ ኩዌት ሌላ ሀገር ሄደሽ እንድትሰሪ ብይሻለሁ። ግን አቋም ስለሌለሽ እድሜ ልክሽ እንደዚህ በዚህ ትቀጥያለሽ እየተባላሽ ከሷ ጋር። አቋም ካለሽ ጀግና ከሆንሽ ግን ለሀቅ ሟች ከሆንሽ ቀጥታ ፖሊስ ጣቢያ ሄደሽ ያስጠፋችኝ እሷ ናት ማስረጃ ለማስጠፋቷ አብራችሁ ኢጃዛ ቤት የኖራችሁበትን ሌሎቹ ልጆች ንገሪያቸው። ውጡ
ፖሊስ ይዤ ልመጣ ነው ብለሽ እነሱ እንዳይጎዱ። በተረፈ እሷ ባትኖር ራሱ ቤት ውስጥ ካለችበት ተፈልጋ ትያዛለች። ኦልሬዲ ማስረጃ ስላለሽ እሷ እንዳስጠፋችሽ አለቅ። ይህንን አድርገሽ አትወጪም ከባህሬን። ምንድን ነው ይናል በሞላ አረብ ሀገር ከዚህ በፊት ቤሩት ሰርተሻል፣ ቋንቋ ታውቂያለሽ። ሌላ አረብ ሀገር መተሽ ትሰሪያለሽ። እሺ